አስተውያለሁ። ይሄ ነገር ትክክል አይደለም፣ ሊታረም ይገባል ባይነኝና ፕራንኩን በእንዲህ አይነት መልኩ ነው የተረዳሁት። ዳራቸው አደጋ ላይ እንዳይጥል ስጋት አለኝ። ስለዚህ ቤተሰቦቻቸው በእነዚህ ጥንዶች ዙሪያ ያሉ ቤተሰቦች ሰከን ባለ መልኩ ይሄንን ጊዜ ማሳለፍና ይሄንን ትዳር ለቀጣይ ማሸጋገር አለባቸው ብዬ አስባለሁ። ስለዚህ አለመከባበር ካለ ወደ ሕግም ጉዳዩን ሊወስዱት ይችላል። ነገር ግን ፕራንክ ሲባል ጥንቃቄ ያሻዋል። እንደ ማህበረሰባችን ደግሞ ለፕራንክ የምንሰጠው ግንዛቤያችንም አነስተኛ ስለሆነ ጥንቃቄ ሊደረግ ይገባል። ሌሎች እንግዲህ ዛሬ ፈቃደኛ ሆነ ስለተገኘ ከልብ እናመሰግናለን። ጠበቃ ደጉላው ከልብ እናመሰግናለን። እስቲ አሁን በዚህ ሰሞን መነጋገሪያ የሆነ የጥንዶቹ ፕራንክ አለና እሱን በተመለከተ አንተ እንደ አንድ ግለሰብም እንደ አንድ ጠበቃ በምን መልኩ ነው ያየኸው? ቅድም አሁን ስናወራ ስሜቷን የተነካበት መንገድ ነግረኛል። እሱ ብታጫውት ደስ ይለኛል። በነገራችን ላይ ያው ይሄንን ጉዳያችን አድርገን የምናወራበት ምክንያት አንዱ ትዳር ማለት ቤተሰብ ማለት የሀገር መሰረት ነው። ይሄንን ጉዳይ እንደ አንድ አጀንዳ አድርገን ሁላችንም ጉዳያችን አድርገን ልናወራበት የፈቀድነው ምክንያት ምንድነው? ቤተሰብ የሀገር መሰረት ነው። ትዳር የሀገር መሰረት ነው። ስለዚህ ትዳር ትልቅ ተቋም ነው። እዚህ ተቋም ላይ አንዳንድ ጉዳዮች ሲታዩ አስተያየት ሰጥቶ ማለፍ ተገቢ ነው ብዬ አምናለሁ። በመጀመሪያ ደረጃ መታወቅ ያለበት ምናልባት ሰው ምንድነው አበዛችሁ ከልክ አለፈ ምናምን ብሎ ሊያስብ ይችላል። ሀገር የምትመሰረተው ከቤተሰብ ነው። ስለዚህ ይሄ መታወቅ መቻል አለበት። ከዛ በተረፈ ቪዲዮዎቻቸውን ለማየት ሞክሬያለሁ። ፕራንክ የተሰራበት ቪዲዮ አለ። ከዛ ቀደም እነዚህ ጥንዶች የካፕል ኮንተንት የላቸው ወይም ደግሞ የጥንዶች ኮንተንት የላቸው። ገጹ ራሱ የቲክቶክ ገጹ ራሱ የሱ የባልየው የግል አካውንቱ እንጂ የጋራ አካውንታቸው አይደለም። ስለዚህ ፕራንክ ነው ብዬ እኔ በጭራሽ አላመንኩም። ሊያሳምነኝ የሚችልም ነገር አላገኘው። ምክንያቱም ከዛ ቪዲዮ ቀደም ባለው ጊዜ እንዲህ ያለ ፕራንክ ተሰራርተው ፕራንክ ተደራርገው አያውቁ። ካፕል ኮንተንትም የለም። ስለዚህ ይሄ ነገር እጅግ በጣም አደገኛ ነገር ነው። ስለዚህ ፕራንኩ ሲጀምር ደግሞ አሁን ፕራንክ ሲደረጉ እናያለን። ብዙውን ጊዜ ባሎቻቸው ላይ ኮንፊደንስ ያላቸው ሴቶች፣ እምነት ያላቸው ሴቶች ሲቆጡም ሲናገሩ ምን አገባ ምናምን ባርጌኒንግ የማድረግ ባርጌኒንግ ፓወር ምናምን ሲኖራቸው እናያለን። እዛ ቪዲዮ ላይ ግን በንግግሩን ሲጀምር ጀምሮ ፕራንክ ነው ብሎ ከነገራትም በኋላ አቋሟ፣ ስሜቷ ድቅቅ ያለ በጣም የተሰበረች ሴት እንደሆነች ታስታውቃለችና ይሄን ነገር አስተውያለሁ። ስለዚህ ከፕራንክ ባሻገር ሪል የሆነ ገጽታ እንደዚህ እንዳይሆን ስጋት አለኝ። ምክንያቱም እዛ ላይ የሚነገሩ ነገሮችን ሰምተናል ሁላችንም። ስለዚህ አንዲት ሚስት ባሏን የዚህን ያክል መፍራት፣ ባሏ ሲናገራት የዚህን ያክል ዝም ልትለው አይገባም። ምክንያቱም ባልና ሚስት ዳራቸው ጸንቶ ባለበት ጊዜ ሁሉ ተከባብረው ተቻችለው ተጋግዘው አንዳቸው ለአንዳቸው ረዳት ሆኖ ነው መኖር ያለባቸው እንጂ አንዱ የበላይ አንዱ የበታችም የሚመስል ነገር ቪዲዮ ላይ አስተውያለሁ። ይሄ ነገር ትክክል አይደለም፣ ሊታረም ይገባል ባይነኝና ፕራንኩን በእንዲህ አይነት መልኩ ነው የተረዳሁት። በጣም አሪፍ። አሁን ብዙ ሰው ሁሉም ማለት ይቻላል እነሱን ነው የወቀሰው እና እስቲ በዚህ ዙሪያ ምንድን ነው የምትለው? በእርግጥ ወቀሳው ፖዚቲቭሊ ከተመለከት ነው ቀደም ስልም ለማንሳት ሞክር ያለው ቤተሰብ የሀገር መሰረት ስለሆነ ወቀሳውን ያው ፖዚቲቭሊ ነው የምወስደው። ነገር ግን ከልክ ያለፈ እንግዲህ ቤተሰብ የሀገር መሰረት ነው ከተባለ ማህበረሰቡ ያንን ቤተሰብ መጠበቅ መንከባከብ አለበት። ሁላችንም ኃላፊነት አለብን። አንድ ትዳር ሲፈርስ ሀገር ትፈርሳለች። ስለዚህ ከልክ ያለፈ ትችት ለሷም ደግሞ ለሴቷም ደግሞ ከልክ ያለፈ ተቆርቋሪነት፣ ወንዱንም ደግሞ እጅግ በጣም ጥላቻ አዘል የሆኑ መልእክቶችን ማስፈራራት፣ ስድብ፣ ዛቻ እነዚህ ነገሮች ሊቀሩ ይገባሉ። ከዚህም ባሻገር ደግሞ በሁለቱም ሳይድ ደግሞ ቤተሰብ አላቸው፣ እናትና አባቶች አሏቸው። ስለዚህ እነዚህ እናትና አባቶች ደግሞ ይሄንን ነገር በጣም እንደ ትልቅ ነገር ወስደው ትዳራቸው አደጋ ላይ እንዳይጥል ስጋት አለኝ። ስለዚህ ቤተሰቦቻቸው በእነዚህ ጥንዶች ዙሪያ ያሉ ቤተሰቦች ሰከን ባለ መልኩ ይሄንን ጊዜ ማሳለፍና ይሄንን ትዳር ለቀጣይ ማሸጋገር አለባቸው ብዬ አስባለሁ። ስለዚህ አስተያየት ስንሰጥ መጠንቀቅ አለብን። ባሏ ነው ወልዳለታለች ብያለው በተደጋጋሚ ሀገር ትዳር ሲፈርስ ሀገር ይፈርሳል። ስለዚህ ከልክ ያለፈ ስድብ
ማቋሸሽ ምናምን አያስፈልግም። ለሷም ደግሞ የተለየ ጠበቃ ሆነን እሷን ያገዝን መስለን ደግሞ ትዳራቸውን እንዳናፈርሰው ስጋት አድሮብኛልና ይሄንን ጉዳይ ሲሪየስሊ ብናየውና ትችታችንን ደግሞ በልኩና በመጠኑ በጨዋ ደንብ ብናደርገው የተሻለ ነው እላለሁ። ከህግ አንጻርስ ሊያስቀጣው ይችላል? ይሄ ማለት እስከ ፍርድ ቤት የሚያስኬድ ጉዳይ ሆነ? እውነት ለማውራት እንግዲህ አንድ ወንጀል ስለታሰበ ብቻ ተደረገ ሊባል አይችልም። ከህግ አንጻር ይሄ ፈቅዳ ምስሏም ሚዲያ ላይ እንዲወጣ ፈቅዳ ነው ያደረገችው። ከዛም በኋላ ያው መቼም ቪዲዮን አይታ ተብሎ ይገመታል። ካለ ፈቃዷ ምስሏ ወጥቷል ሊባልም አይችልም። ከዛ ውጪ ይሄንን ብሎ በቀልድ መልክ በፕራንክ መልክ መናገሩ ብቻውን የህግ ተጠያቂነት አያስከትልም። ግን በስሜቱ ማለት በንግግሩ ግን የተጎዳች ትመስላለች እና ወደ ህግ መውሰድ የምችልበት ሁኔታ ይኖረው ወይ? ቤተሰቦቿ እንግዲህ በንግግሯ በትዳሯ በሪል ላይፏ ካሜራ ላይ ካየነው ባሻገር ትዳሯ ላይ የአያያዝ ችግር ካለ፣ ጭቆና ካለ፣ የአስተዳደር በደል ካለ ይሄንን ይዛ ወደ ፍርድ ቤት መሄድ ትችላለች። ነገር ግን ካሜራ ላይ በታየው ጉዳይ ብቻ ቀልድ ነው ተብሎ ስለታለፈ ወደ ፍርድ ቤት ጉዳዩን ይዞ ለመሄድ አስቸጋሪ ነው። ሌሎች ምን መማር አለባቸው ከዚህ? እንግዲህ አንደኛ ኢትዮጵያ ውስጥ ፕራንክ አንደኛ እንደ ማህበረሰብም ምን ያህሎቻችን ነን የሰለጠንን፣ ምን ያህሎቻችን ነን የተማርን፣ ምን ያህሎቻችን ነን ፕራንክን መረዳት የምንችለው? ይሄ ከግምት ውስጥ መግባት አለበት። አንደኛ ግለሰቦች ሲጋቡ ጋብቻ የግለሰቦች ብቻ አይደለም፣ የሴቷ ቤተሰቦች ከወንዱ ቤተሰቦች ጋርም ይጋባሉ። ለዚህም ነው ትዳር ተቋም ነው የምንለው። ትዳር የሁለት ሰዎች ግንኙነት ብቻ አይደለም። ስለዚህ ይሄንን የተመለከቱ የሁለቱም ቤተሰቦች እዚህ ላይ ሪያክት የሚያደርጉት ነገር አዘ ኢንድ ኦፍ ሰዳይ ትዳራቸውን ሊጎዳ ይችላል፣ ትዳራቸውን ሊያፈርስባቸው ይችላል። ስለዚህ ምንድነው ማድረግ ያለባቸው? ሌሎች ፕራንክ የሚሰሩ ሰዎችም ሌሎች ባለ ትዳሮችም እንዲህ ያለ ሪል የሆነ ጭቆና፣ በደል፣ አስተዳደራዊ በደል ካለ፣ አለመረዳዳት ካለ፣ አለመከባበር ካለ ወደ ህግም ጉዳዩን ሊወስዱት ይችላል። ነገር ግን ፕራንክ ሲባል ጥንቃቄ ያሻዋል። እንደ ማህበረሰባችን ደግሞ ለፕራንክ የምንሰጠው ግንዛቤያችንም አነስተኛ ስለሆነ ጥንቃቄ ሊደረግ ይገባል። ሌሎች ከዚህ ተምረው በቤተሰብ ህጋችንን በተቀመጠው ልክ ትዳራቸው ጸንቶ ባለበት ጊዜ ሁሉ መከባበር፣ መረዳዳት፣ መቻቻል አለባቸው። ይህን ነው ለሌሎች ማስተላለፍ እንፈልገው። ከታየው አንጻር ፕራንኩ አሁን የተሰራው ፕራንክ በህይወታቸው ላይ በቤተሰቦቿ ዙሪያ ያለው ነገር ላይ ጉዳት ሊያደርስ ይችላል ታስባለህ? በደንብ በጥንቃቄ ካልተያዘና ለዚህም ነው ቀደም ሲል የሁለቱም ቤተሰቦች በዚህ ጉዳይ ላይ ኮንሺየስ መሆን አለባቸው። በዚህ ጉዳይ ላይ ሰው ሪያክት ባደረገው ልክ ልጃችንን ጎድቷታል፣ ልጃችንን ምናምን ብለው መነሳት የለባቸው። መረጋጋትና ሰከን ማለት አለባቸው ብዬ የተናገርኩት ከዚህ አንጻር ነው። ያ ካልሆነ ግን እጅግ በጣም ቂም ያስይዛል። የሰውም አቴንሽን ሰውም ያደረገው ነገር ከሆነው ነገር በላይ ነገሩ እንዲጮህ ሊያደርግና ሌሎች በዙሪያቸው ያሉ ሰዎች ቤተሰቦቻቸው ያላሰቡትን ነገር ሊያሳስባቸው ይችላል። ይሄንን ጊዜ ግን በሰከነ መልኩ በጥበብ ማለፍ አለባቸው የሁለቱም ቤተሰቦች። ስለዚህ በፕራንክ ዙሪያ ግን ህግ አለ፣ የወጣ ህግ አለ። አክቹሊ ፕራንክን ተከትሎ የሚደርሱ ጉዳቶች ካሉ እንደየጉዳታቸው በህግ አግባብ ይጠየቃሉ። ስለዚህ ፕራንክ አደረግኩ ተብሎ ሰውን መጉዳት፣ ፕራንክ አደረግኩኝ አስደነገጥኩ ብሎ ሰው የሆነ ነገር ውስጥ እንዲገባ ማድረግ፣ በድንጋጤ የሆነ ነገር ቢደርስበት ያን ፕራንክ ሰራው ብሎ የሰራው አካል የህግ ተጠያቂነት ይኖርበታል። በተረፈ አንተ እንዴት ነው ያየው? ላይክ መደምደሚያውን ለማድረግ እንዴት ነው ይሄን ጉዳይ ያየው? ቀጣይስ ምን መደረግ አለበት? እንደዚህ የሚሰሩ ሰዎች ምን ማድረግ አለባቸው? ምን አይነት ጥንቃቄ ያደርጋሉ? ናይስ፣ በጣም ጥሩ። አንደኛ ፕራንክ በአብዛኛው አስተማሪነት የለውም፣ አዝናኝነትም የለውም ያን ያክል። ፕራንክ ሲባል ደግሞ እኛ ሀገር የተለመደው ማስጨነቅ፣ ማስደንገጥ እንደዚህ በትራጀዲ የሆኑ ነገሮች ላይ መሰረት ተደርጎ ነው የኛ ሀገር ፕራንክ የተለመደው። ስለዚህ አንደኛ አዝናኝም አይደለም፣ አስጨናቂ ነው። ሁለተኛ ደግሞ አስተማሪም አይደለም፣ ምንም የምንማረው ነገር የለም በሀገራችን ከሚሰሩ በአብዛኛው ፕራንክ ተብሎ ከሚሰሩ ፕሮግራሞች። ሶስተኛ ደግሞ ከፍ ስል ደግሞ በካፕሎች መካከል በጥንዶች መካከል የሚሰራው ፕራንክ ደግሞ ትዳርን እስከ ማፍረስ በእርግጠኝነት ሊያደርስ ስለሚችል አደጋውን ተመልክተን ይሄ ነገር በካፕሎች
በጥንዶች መካከል ፕራንክ ሊሰራ አይገባም፣ ሊቆም ይገባል ባይ ነኝ። እንደ አንድ ጠበቃ ብቻ ሳይሆን እንደ አንድ ወዳጅ፣ እንደ አንድ ተመልካች የሆነ ምክር መከራቸው ብትባል ምንድን ነው የምትላቸው? አዎ እንግዲህ ጥንዶች ትዳራቸውን አንድ ጊዜ እናት አባቶቻቸውን ትተው ወደዚህ ተቋም ተቀላቅለዋል። ስለዚህ መቻቻልን ይጠይቃል፣ ትዳር መረዳዳትን ይጠይቃል። የአንዱን ጎደሎ ሌላው መሙላት አለበት ብዬ አምናለሁ። ስለዚህ እንደው ሶሻል ሚዲያ ላይ የሚታዩ ብልጭልጭ ነገሮችም እንደዛ ትዳር ሁል ጊዜ እንደዛ አሸወይና ሁል ጊዜ ጫጉላ ምናምን እንዳልሆነ መረዳት መቻል አለብን፣ ማወቅ መቻል አለብን። ሰው ደግሞ እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ስለዚህ በሶሻል ሚዲያ የምታየውን ትዳር ካልኖርን ብሎ ማሰብም ተገቢ አይደለም። ትዳር ውስጥ ሀዘን አለ፣ ደስታ አለ። ማንም ሰው ደግሞ ፍጹም ስላልሆነ ጎዶሎ ስላለበት የአንዳችንን ጎዶሎ ሌላኛችን እየሞላን ካልቀጠልን ሀገር ልትመሰረት አትችልም። ምክንያቱም ሀገር የምትመሰረተው ከትዳር ነው፣ ከቤተሰብ ነው። ስለዚህ ይሄንን አውቀን ሁላችንም ትዳራችንን መንከባከብ፣ ለትዳራችን ዋጋ መስጠት፣ ለትዳራችን ዋጋ መክፈል፣ የትዳር አጋራችንን ማክበር፣ መረዳዳት አለብን እላለሁ። በጣም አሪፍ። መጨረሻ ላይ አንተን ማግኘት የሚፈልጉ ሰዎች ካሉ ማማከርም ሊሆን ይችላል፣ በጥብቅናም ሊሆን ይችላል፣ አድራሻንና ያለው ነገር ብትነግረን ደስ ይላል። አመሰግናለሁ። አድራሻዬ አዲስ አበባ ሰሚት ፍየል ቤት ወይም ደግሞ ሰሚት ፍርድ ቤት ጋር ባለው ፍሬሽ ኮርነር ያለበት ህንፃ ላይ 3ኛ ፎቅ የቢሮ አድራሻ አለኝ። እዛ በመምጣት የሚፈልጉትን የህግ አገልግሎት ማግኘት ይችላሉ። በምን ያገኙዋል? በምን በኩል ሊያገኙ ይችላል? በቢሮ በመምጣትም ስልክም አለኝ። እዚህ ጋር ስልኬን ማስቀመጥ ይቻላል፣ ደውሎ ማግኘትም ይቻላል። በቀደም ምስል ባስቀመጥኩት አድራሻ ደግሞ ቢሮ ድረስ በመምጣትም ሊያገኙ ይችላሉ። መናገር ከቻልክ ቢሮ ስልኬ እንግዲህ 0926 60 13 79 በዚህ በመደወል ማግኘት ይችላሉ። በተጨማሪም ደግሞ ሰሚት ፍርድ ቤት ጋር ፍሬሽ ኮርነር ያለበት ህንፃ 3ኛ ፎቅ ላይ ደጉለው ብሎ ቢመጡ ያገኙኛል። በጣም እናመሰግናለን። ታንኪዩ።